አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን ዛሬም ሐረር ላይ ነው ያለነው የረመዳን ልዩ ዝግጅት እንደቀጠለ ነው። በዛሬው ዝግጅታችን የሐረር ባህልና ታሪክ በማወቅ በማጥናት የረጅም ጊዜ ልምድ ያላቸው የሐረርን ታሪክና ባህል እና የተለያዩ ሴቶች ባጭሩ ሊያስተዋውቁን እዚያ አብረውን የተገኙ ሁለት እንግዶች አሉ። አባ አዩብ አብዱላሂ በሐረሪ ክልል በተለያየ ኃላፊነት ያገለገሉ እንደዚሁም በባህልና ቱሪዝም ቢሮ በኃላፊነት የሰሩ የሐረርን ታሪክና ባህል በደንብ ጠንቅቀው የሚያውቁ በተለያየ ጊዜ እንደ ሚዲያ እዚህ በመጣንበት ጊዜ የሐረርን ታሪክ በማስተዋወቅ ለተመልካቾቻችን በመንገር ከዚህ በፊት ብዙ አብረን ሰርተናል ከሳቸው። ዛሬም እንደዚህ ስለተገናኘን በጣም ነው ደስ ያለኝ። አንዱ እንግዳችን እሳቸው ናቸው። እንደዚሁም ኤልያስ ተስፋዬ የእሳቸው ተማሪና ወጣት የታሪክና ባህል አጥኚ የሐረርን ባህልና ታሪክ በማጥናት ታሪኩን ጠንቅቆ አውቆ ለሌላው በማሳወቅ እንደዚሁም መጽሐፎችንም ጽፈዋል። አንድ የግጥም መድብልና የሐረር ሙዚቃ ባህላዊ ሙዚቃና ዚክር ላይ ያተኮረ ስራም አለው። ዛሬ ከነዚህ ሁለት እንግዶች ጋር ስለ ሐረር እያወጋን ስለ ረመዳን እያወጋን ቆይታ እናደርጋለን። ፈቃደኛ ስለሆናችሁ ዛሬ እዚህ አብረን ስለተገናኘን ከልብ አመሰግናለሁ። እሺ ስለ ረመዳን እያወጋን እንጀምር ወይስ ወደ ኋላ የሐረርን ባህልና ታሪክ አንስተን እንጀምር? በመረጥከው። እሺ ረመዳን ከሐረር ሕዝብ ጋር ባህልና ታሪክ ጋር እንደው ለየት ተብለው ሊጠቀሱ የሚችሉ ከሌላው አካባቢ ባህል አንጻር በተለየ መንገድ ሐረር ላይ ልናነሳ የምንችለው ነገር ምን አለ? እንግዲህ ያው ሁሉም የሰው ልጆች የራሳቸው ባህል አላቸው። የሐረሪ ባህል ከእስልምና ባህል ብዙም አይርቅም። ቢሆንም ያው የራሱ ተች ያለው ነገር አለና ሐረሪዎች የወራት ስም አላቸው። ሶመን ነው የሚባለው። ጾም ሳይሆን ሶመን ዋሕሪ የጾም ወር ይባላል። ጾም ወርን ዝግጅት የሚያደርገው ሻዕባን ላይ ነው። የጾም ወርን ለመቀበል ረመዳንን ለመቀበል ሻዕባን ላይ ዝግጅት ያደርጋሉ። አንደኛ ቤታቸውን ያድሳሉ፣ ቀለም ይቀባሉ። አንደኛ ቤት ይታደሳል ማለት ነው። ሁለተኛ እቃዎቹ በሙሉ ይታደሳሉ ማለት ነው። ሶስተኛ ራሳቸውንም ያድሳሉ። ወሩም ሻዕባን ሱጢ ዋሕሪ ይባላል። ሱጢ ዋሕሪ ማለት የኮሶ ወር ማለት ነው በጥሬ ትርጉሙ። እንግዲህ ሆድ ውስጥ ያሉ ትላትሎችንም ለማጽዳት የሚጠቀሙበት ነው። ድሮ እንግዲህ ያው ሆድን ለማጽዳት ኮሶ ነበረ በባህላዊ። ኮሶ ስላለ አይደለም ስሙ ነው እንግዲህ እንጂ ኮሶ ትሉ አለ ማለት አይደለም። ምክንያቱም ጥሬ ስለማይበሉ ሙስሊሞች ስለሆኑ። ስለዚህ ግን ወሩ እንደዛ ነው የተሰየመው። ይሄ ሁሉ ዝግጅት አለ ማለት ነው ለጾሙ። ከዛ ይህንን ዝግጅት ካጠናቀቁ በኋላ ጨረቃ መታየት አለባት ለመጾም እና ጨረቃዋን ፍለጋ በየቡድኑ ሆነው በየተራራው ላይ የሚሄዱ አሉ። ብርካ አለ፣ ብርካ ውሃ የሞላ ብርካ፣ እዛ ውስጥ የሚመለከቱ አሉ። ጨረቃን ለማየት መሞከር በቃ ለማግኘት እሷን። ሌላ እንግዲህ
ሻዕባን 30 እና 29 በመሙላት ላይም ያኛው ጨረቃ ይታያል። የመጨረሻው ሻዕባን ጨረቃ ትታያለች። ለማረጋገጥ ይህንን ደግሞ የረመዳንን ጨረቃ ማየት ግድ አስፈላጊ ነውና ያንን ለማየት የሚያደርጉ ዝግጅቶች አሉ እና ብዙ ነገር አለ። በዚህ መሃል ብርካ ላይ ያንን ሲያዩ መውደቅና ብርካ ውስጥ መግባትም አለ። ለወጣቶቹ ፈኒ ነው ይሄ ነገር። እስከዛ ድረስ ይጠባበቃሉ ማለት ነው። እንዳሁኑ ቴክኖሎጂ ተሟልቶ ሳውዲ ላይ በእንትን የሚያዩት አልነ ስላልነበረ፣ ሌላው ጨረቃዋን ያየ ሰው መጥቶ ቃዲው ጋር መመስከር አለበት። ያ ሲመሰከር እንግዲህ ከሩቅ ይመጣሉ። ተመለከትኩኝ ጨረቃዋን አየኋት የሚሉ ሰዎች ይመጣሉና አንዳንድ ጊዜ ሌሊት ድረስ እንጠብቃለን። እስከ 10 ሰዓትም ይጠበቃል። ሱብሒ ድረስ ይጠበቃል። ነገ ረመዳን ነው አይደለም? ሰው መጥቶ የሚመሰክር ለማለት ያ ይጠበቅ ነበር። እኔ አንድ ጊዜ አስታውሳለሁ 4 ሰዓት ላይ ጾም አስረናል። ቀኑ ቁርስን በልተን ተበልቶ አየሁ የሚል ኬት እንደመጣ ርቀቱን በእግር ነው የሚጓዘው። ያ ሁሉ ታሳቢ ተደርጎ ጾሙ ተብሎ ይታወጃል። ያን ጊዜ ከ4 ሰዓት ጀምሮ በየሰፈሩ እየዞር ጾም ገብተዋልና ይሰሩ የሚል። ሌላው ሐረሪዎች ጾም ሲገባ ቃዲው ዛሬ ጾም ነው ብሎ ሲያውጅ ማንታ ደሰሪ አንድ ቦታ አለ፣ ኬቭ ነው፣ ሐኪም ተራራ ላይ አለ። እዛ ላይ ከበሮ ይመታል። በዛ ከበሮ ጾም ነው የሚለው ያስተጋባል። እዛ ድምፁ ለሁሉም ጋር ያስተጋባልና እንደዛ ነበር። ከዛ ወጣቶቹ በየሰፈሩ እየዞርን ወይንም እየዞሩ እንደየሁኔታው በቃ ለየቤቱ እያንኳኩ ጾም ሰሩ ይባላል። በዚህ አይነት መሰረት ጾሙ ይታሰራል። ቀን ላይ ከታወቀ ይሄ ነገር ወዲያው በየቤቱ እየዞርን አቦረደና ሐምዲ ይባላል። ልጆች እየዞሩ ዚያራ ያደርጋሉ። የሰፈር ሰው በሙሉ ዘመዶችን እየዞሩ አንድ ላይ ያደርጋሉ። የህፃናት ከዛ በኋላ ምን ያደርጋሉ? በየዕለቱ ጾም ከተፈታ በኋላ ተራዊሕ ይሰግዱና ከዛ በኋላ ብልጫዋቲ የሚል ጨዋታ አላቸው። በየቤቱ የዞሩ ብልጫዋቲ የሚል ዜማ አለው፣ ግጥም አለው ራሱ። ያንን እዛ ቤት ውስጥ ያሉ ወጣቶችን በሙሉ ስም እየጠሩ ከሱ ጋር በደስታ እንጫወታለን እያሉ ስማቸውን እየጠሩ ከዛ ገንዘብ ይሰበስባሉ። በዛች ገንዘብ መሽባብር ያደርጋሉ። መሽባብር ማለት ወደ ማታ አካባቢ ፈጡራዎች ገበያ ላይ ገዝተው ቤታቸው አድርገው ይሰራሉ። ደግሞ ወጣቶቹ ዝግጅታቸው በየግቢው ውስጥ ትናንሽ ቤት ይሰራሉ። ልክ ሐረሪ ቤት የሚመስል ግንባታ የሚማሩት እዛ ነው። የሐረሪ ቤት ግንባታ መሐንዲስ የሚሆኑት ከዛ ጀምሮ ነው ማለት ነው። ጭቃ ማብኳት፣ ድንጋይ ማሰባሰብ፣ እንጨት ማሰባሰብ፣ የሐረሪን ቤት መስራት። ከዛ እዛ ቤት ነው መሽባብር የሚበሉት። እና ወጣቶቹ በዚህ አይነት ያሳልፋሉ። በየቤቱ ይዞራሉ፣ መጥተው እዚህ ጋር ይጫወታሉ ማለት ነው። ሌላ ትንሽ አደግ ስሉ ደግሞ ሐታም ጋር ይባላል። በዚህ ዓመት ያገቡ ጫጉላዎች ቤት ይሄዱና ይዘፍናሉ። ልጆቹ ዘፈን የሚማሩት እዛ ነው። ባህላዊ ዘፈን፣ የሐረሪ ባህል ዘፈን ይዘፍናሉ። እዛ ነው የምትማረው። ከዛ ሙሽሪቷ ዘመድ ቤት ለመሄድ ከፈለገች ለእነኚህ ወጣቶች ነው ቤቱን የምታስረክበው። ወጣቶቹ ጣህጣህ የሚባል ካርታ ነው የሚጫወቱት። ካርታ ጨዋታዎች፣ በየአይነቱ ካርታ ጨዋታዎች ይጫወታሉ። ልጆቹ በዚህ ነው የሚያሳልፉት። አደግ ስሉ ወደ ሐታም ጋር ይባላል። ጫጉላ ቤቶች በመዞር ያሳልፋሉ። አንድ ሰፈር ልጆች ከሌላ ሰፈር ልጆች ሲገናኙ
ዱላ ሁሉም ይዞ ነው መሄደውና ልጫዋቲ ሲባል በዱላ እየመቱ ነው የሚዘፍኑትና እስገናኙ መደባደብም አለ፣ በዱላ መፈነካከት አለ ማለት ነው። እንደየሰፈሩ እንደዚህ ያሳልፋሉ ልጆች። ሙሽሮች ደግሞ ወንድ ሙሽራ ማታ ከተፈሰገ በኋላ ነው መምጣት የሚችለው። ረመዳን ከኢፍጣር በኋላ ነው የሚመጣ የሚችለው። ምክንያቱም አዲስ ጫጉላዎች ስለሆኑ ይሳሳታል በሚል እሳቤ ነው። ድንጋይ አለ፣ እዛ ድንጋይ ላይ እንዲቀመጥ ይደረጋል። ሰፈሩ ካለው ትልቁ ቋጥኝ ላይ እዛው ይውላል ማለት መታየት አለበት፣ ቤት እንዳይገባ። ለዚህ እንደዚህ ነገሮች ነበሩ በድሮ ባህል። ሌላው አደግ ያሉት ዋየሎች እንላቸዋለን። ከ30 እስከ 45 ያሉ ሰዎች ወንዶች ምን ያደርጋሉ? በየቤቱ በየቀኑ ይختማል ቁርአን ختም ያደርጋሉ፣ ቁርአን ይختማሉ። እዛ ቤት እንግዲህ ስሑር ምግብ እዛ ነው የሚቀርበው ማለት ነው። እዛ ይበላሉ ሁል ቀን ጫወታሉ፣ ይጠያየቃሉ። ጓደኛሞች ሁሉ የዚህ አይነት ግሩፖች በየሰፈሩ አለ ማለት ነው። ይሄንን ያደርጋሉ፣ ቁርአን ይቀራሉ፣ ይختማሉ። ወራቅ የሚባል አለ፣ ፈትሑ ረሕማን አለ። የሼክ ሐሺም 5 ምዕራፍ አለው፣ እሱን ይቀራሉ። ሌላው ወራቅ ነው። ወራቅም ሰለዋት አይነት ነው። አሁን የለም እሱን የሚያውቅ ሽማግሌም የለም እና አሁን ቀርተዋል። ፈትሑ ረሕማንና ቁርአን የማክተም ጉዳዩ አለ፣ እንደ ድሮው በሁሉም ዘንድ ሳይሆን አንዳንድ ቦታ ላይ አለና ይሄ ነበረ በጾም ውስጥ የሚያሳልፉበት ሁኔታዎች ማለት ነው። በጣም ጥሩ። እንግዲህ አባ አዩብ የጾም ሲገባ እዚህ አካባቢ ከረመዳን በፊት የሚደረግ ዝግጅት አለ፣ ቤት የማስዋብ የማደስ፣ እንደዚሁም ደግሞ በረመዳንም ወጣቶች የሚያደርጓቸው ቤተሰብ ውስጥ የሚከወኑ የተለያየ ነገር የነገሩን። እንግዲህ ኤልያስ በአንተ ዘመን እነዚህን ነገሮች እንዴት ነው ያየሃቸው? እነዚህን ታሪኮች እንዴት ተቀብላችሁ እናንተ ለመተግበር ባህላችሁን ባህሉ በሚጠይቀው መሰረት እንዴት ተቀበላችሁት? እንዴት ነበር ስትጫወቱ የነበረው? በእናንተ እድሜ ደግሞ የተለወጠስ ነገር አለ ወይ? ስለዚህ እሱን ብታስረዳን። ጋዜጠኛም ነህ፣ ስለዚህ በደንብ አድርገህ ታብራራልናለህ ብዬ እጠብቃለሁ። ኢንሻአላህ። አመሰግናለሁ። ያው እሳቸው ሁሉንም ነክተውታል፣ ሁሉንም ብለውታል። ግን ያው ሁለት ትውልድ ነው። ስለዚህ ያው በእኛ አሁን ባለው ጊዜ ብቻ ሳይሆን ያለውንም አሁንም ከድሮ ከነበረው አሁንም የሚቀጥሉ አሉ። እንደዛው ደግሞ እየጠፋ የመጡ አሁን እሳቸው እንደገለጹት እየጠፋ የመጣ ባህሎች አሉ፣ ስርዓቶችም አሉ። በዛ መልክ ነው። ነገር ግን አሁንም ያለ ነገር ምንድነው? ጾም ከመግባቱ በፊት ያው ቤት የማደስ ነገር እሱ ነገር አለ። ቤት የማደስ ውስጥን የማስዳት ነገር ፐርጂንግ የሚሰሩበት ሁኔታዎች አሉ። አሁን ቤትም አንደኛው ያው የሐረሪ ባህላዊ ቤትም እድሜም አንድ እንዲረዝም ትልቁ ምክንያት የረመዳን ጾም ነው። ምክንያቱም እድሳት የሚያገኘው በአመት ያን ጊዜ ነው። ሙሉ እድሳት ያገኛል። ሙሉ አካባቢው በጣም የሚዋብ ዳግም ቤቱና አካባቢው እንዳለ እድሜው ረጅም ቢሆንም እድሳት አግኝቶ መልሶ ሪቫይቭ የሚያደርግበት ጊዜ ነው። እሱ ነው። ሌላው የመደጋገፍ ባህል ነው። ያ የመደጋገፍ ባህል አሁንም ትንሽ እየደበዘዘ ቢመጣም ስቲል አሁንም አለ። ጾም ሰዓት ላይ ማፍጠር የማይችለውን የማገዝ እንዲሁም የማስፈጠር እንዲሁም እርስ በርስ ያላቸው ትስስሮችን የማጠናከር ነገሮች አሉ። ከዛ ባለፈ ያው እንደ ባህል አሁን ትንሽ የቀሩት ያው ቢልጫዋት እያሉ ወጣቶች እየዞሩ ቤት ለቤት የሚጨፍሩት ነው። እነዛ በታዳጊዎችም በወጣቶችም የሚደረግ በእድሜ ተለይተው ወንዶች የሚጨፍሩት ነው። ዱላ እየያዙ ቤት ለቤት እየዞሩ የሚጨፍሩት ጨዋታ ነው። ያ ጨዋታ በእንትን ምንድነው
ነቢን በማሞገስ እንዲሁም ደግሞ ጾሙም ላይ ያለውን እነሱም እርስ በርስ በመሞጋገስ የሚያደርጉት ነገር ነው። ያ አይነት አካሄዱ ልክ አሁን እዚህ አካባቢ ላይ ያለው ከጾሙ ላይ ከአካባቢው ላይ ውጪም ሌላ እስልምና እምነትን የሚከተሉ አሉ። እንትኖች ሌላ ብሔርም ሊሆን ይችላል። በሶማሌኛ ያላቸው፣ በአማርኛ ያላቸው፣ በኦሮምኛ ያላቸው ስነ ቃሎች አሏቸው እሱንም አብረው የሚሉበት እዛ አካባቢው መስለው እዛ አካባቢ ላይ ያለውን ሰው በሚፈልገው መንገድ የሚያቀርቡበት ነገር አለ። ወጣቶች ተያይዘው የሚሄዱበት ነበር። ያው እኔ በተወሰነ ደርሼበታለሁ፣ ተጫውተናል። ነገር ግን አሁን ላይ እየደበዘዘ እየጠፋ የመጣበት ነው። ህፃናት አንዳንድ የተወሰነ ቦታ ላይ እንቅስቃሴዎች ይታያሉ። እነዛ ነገሮች ናቸው ያሉት። ሌላው ያው አሁንም እንደተባለው አቶ ረራ ተቀምጠው ማታ አምሽተው ቁርአን የሚختሙበት እንዲሁም ደግሞ የተለያዩ እንትኖች የሚያደርጉበት እርስ በርስ የሚገናኙበትና የሚሉበት ሁኔታዎች አሉ። በተወሰነ ደረጃ ነው አሁንም እሱም በዛው ልክ ደግሞ ሀታም ቤት የተጠራው ልክ እንደዛ ሀታም ቤት ይሄዱ እንትን የሚሉበት ነገር አለ፣ የሚያቀርቡበት ሴቶችም እንደዛው ተሰብስበው የሚሄዱበት ሁኔታዎች አሉ። እነዛ ነገሮች ያደርጋሉ። ይሄ ነው እንግዲህ አሁን ካለው አንፃር ግን ሲነጻጸር ያው ከሰማነውና ወይም ከሰማነውና እንዲሁም ከደረስንበት የተወሰነ እየደበዘዘ የመምጣት ነገር ነው። ግን ድጋሚ ሪቫይቭ እንዲያደርግ ያው ሰፊ ሰሩ አባ አዩብ ቅድም ከጠቀሱልኝ በተጨማሪ ለምሳሌ ረመዳን አጋማሽ አካባቢ በ16 ወይ በ17 የበድር ዘመቻን ለማስታወስ በተለይ በሐረር በተለየ መንገድ ወጣቶቹ የሚያረጓቸው እንትኖች አሉ። በረመዳን 27 ደግሞ እንደዚሁ ለየት ያለ ቁርአን የማክተም ፕሮግራም አለ። ሌሎችም ነገሮች አሉ። ኢድስ እንዴት ይመስላል? አካባቢው ላይ ያለው ወጣት ሌላው ማህበረሰብ ለረመዳንም ለኢድም ለምንም የሚያደርጋቸው ዝግጅቶች ድምቀት እሱን እስቲ ይጥቀሱልኝ። ትልቁ ኢቨንቶች በድርና ኻቲመት የምንለው በ16 እና በ17 እና በ27 ያለው ነው። በድሪ ላይ በጣም ሞቅ ይላል። ወጣቶች ምን ያደርጋሉ? እንጨት ያሰባስባሉ። ህፃናት ማለት ነው። ህፃናት እንጨት ያሰባስባሉ። እንጨቱ ለምንድን ነው የሚውለው? ሁለት ዓላማ አለው። አንደኛ ሐንዶፍሊ የሚባል ጨዋታ አለ። እሳት ላይ የመዝለል ነበልባል ላይ የመዝለል ሐንዶፍሊ ይባላል። እሱን ይጫወቱበታል። ከዛ ፍሙ ላይ ደግሞ ከበሮ ይሞቅበታል ማለት ነው። ያ ከበሮ አባድር ላይ ሁለት አባድሮች አሉ። አባድር ጫኩላ ቤትና አባድር መቃብራቸው ያለበት አካባቢ ላይ ያለው ሀድራ ማለት ነው። ሁለቱ ላይ አለ። ሌላም ቦታ ላይ እንደዚሁ አለ ማለት ነው። 5 ቦታ ላይ ይከበር ነበረ ድሮ። አሁን አባድር ላይ ተጠቃለለ ማለት ነው። እና ያ ነገር ልጆቹ ሐንዶፍሊ ካረጉ በኋላ እሳት ላይ የመዝለል ውድድርና ጨዋታዎች ካረጉ በኋላ ፍሙ ላይ ከበሮችን አሙቀው ያቀርባሉ ማለት ነው። የማታ ስራቸው ይሄ ነው። ብልጫዋቲ ካሉ በኋላ ነው ይሄንን መተው የሚያደርጉት ማለት ነው። ወጣቶቹ እኛ ልጅ ሆነን 2 ቦታ ላይ ነበረ በዱላ መማታቱ። የበድሪን ቀን ታሪክ የማስታወስ ይዘት አለው። ከጠላት ጋራ የሚዋጉበት ማለት ነው። ሐረሪዎች በልጅነታቸው ጦርነት፣ መክቶሽ፣ መደባደብ፣ መሰንዘር ምናምን አይነትን የሚማሩት እዛ ነው ማለት ነው። ሁሉ ነገራቸው፣ ባህላቸው ልጅ ሆነው ወደፊት የሚሰሩትን ነገር በልጅነት ይከውኑታል ማለት ነው። እና ያንን ያደርጋሉ፣ ይደባደባሉ። ልክ እንደ ጨዋታ አይቆጡም ጌታ እንደሚባልለት አይነት እዚህም የተፈነከተ ሰው አቤቱታ ማቅረብ አይችልም ለማንም ለቤተሰቡም ቢሆን ማለት ነው። ያኔ የተፈነከተ ደሙን እያፈሰሰ ሽንኩርት እሳት ላይ ጠብሰን እዛው ላይ እናደርግለታለን ማለት ነው። ሸፍካ ይባላል።
ይሄ ነው ህክምናው የነበረው። ደም እንዲቆም ሸረሪት ድር ደግሞ አሰባስበን እዛ ላይ እናደርግለታለን። ያቆመዋል። በወቅቱ ይቆም ነበር። እንግዲህ አሁን እንዴት እንደሚያደርግ አላውቅምና ይሄንን ወደፊት የሚያደርጉትን በልጅነታቸው እየተማሩት ይሄዳሉ ማለት ነው። በድሪ ላይ ይሄ ነው በትልቁ ያለው። 2 ሰፈር ነው። ፉከራ አለ፣ ሽለላ አለ። በሐረሪ ሁለቱንም ያደርጋሉ ተራ በተራ። መጀመሪያ 1 ለ1 ይጀምራሉ። 1 ለ1 በዱላ መማታት ይጀምራሉ። 1 በ1 አንዱ ካሸነፈ በኋላ 2 ለ2፣ 3 ለ3 ቡድን። መጨረሻ ላይ ጠቅላላው ይጀምራል። ልጅ፣ ህፃን፣ አዋቂ ምናምን ይሮጣል። በቃ ከዛ ሩጦ በሩ ይገባል። 2 በሮ እንግዲህ በሰንጋ በር በአማርኛ ሱቅጣጥ በር በሐረሪ ይህም ራሱን የቻለ ምን እንደሆነ የማይታወቅ ነገር ነው። ሁሉም በመጣ ቁጥር የራሱ ስም ያወጣለታል ለበሮቹ። ሐረሪዎች ሱቅጣጥ በር ብለው አወጡለት። በሩን የሰሩትም እነሱ ናቸው። በር ማለት ደግሞ ከነሰፈሩ ነው እንጂ በሩ ብቻ አይደለም። ያ ስም ከነሰፈሩ ስም ነው እና ሱቅጣጥ በሬ ላይ አርጎበሬዎች እና በከፊል ሱምበሬዎች መጥተው ይቀላቀሏቸዋል። በዚህ በኩል ደግሞ በድሮ በሬዎችና አሰዲን በሬዎች ይቀላቀሏቸዋል። እንዲህ ሆነው ነው የሚዋጉት ቀኑ ሙሉ። ቀኑ እስከ 12 ሰዓት ይቀጥላል ይሄ ነገር። በጠዋት ተጀመረው። የሴቶችም አለ እንደዚሁ። ሴቶችም እርስ በራሳቸው ሆነው ይደባደባሉ። አሸናፊውን ወገን የሚያሞግሱበት ማዕት አይነት ጭፈራዎች አላቸው። አሸንፈው ከገቡ በዛ በር ላይ ከገቡ በኋላ ወሰናቸው ገባን ብለው የሚፎክሩበት ሴረዜ ቦናዋ ፎከረ አሽትቤ ይባላል እና ያንን ይጨፍራሉ። እና በድሪ በዚህ አይነት መልክ ያበቃል። ትላልቆቹ ከረበ እየመቱ ዝክሪ ያደርጋሉ፣ ቁርአን ይኸትማሉ፣ መውሉድ ይቀራሉ። ማለት መውሉድ ማለት በእኛ ራሱን የቻለ የረሱል ሲራ አለይሂ ሰላቱ ሰላም ሲራ ነው ማለት ነው። እሳቸውን ሲራ በአረበኛ የተጻፈ ነው። መሀል መሀል ላይ ዝክሪ እያደረጉ ያ ሲራ ይነበባል ማለት ነው። እና ይሄ ነው ያለው። ኸቲመትም ላይ ከዚህ የተለየ አይደለም። ይሄው ነው የምደገመው፣ ግን እንደ በድሬው አይደምቅም ለማለት ፈልጌ ነው። ኤልያስ እነ አባ አዩብ እና ሌሎች የሐረሪ አባቶች፣ ታሪክ አዋቂዎች፣ አሊሞች ምን ያህል ለእናንተ በተገቢው መንገድ ባህላቸውን፣ ታሪካቸውን አስተምረዋል፣ አውርሰዋል? እናንተስ በሚገባ እየተቀበላችሁ ነው ወይ? አሁን ያለው ትውልድ ካለው የመውሰድ የራሱን ድርሻ አለ። የራሱን እንቅስቃሴ ማድረግ አለበት። ፍላጎት ላይ መሰረት ያደረገ ነውና ወጣቱ ፍላጎት አለው የማወቅ እንትን ማለት ነገር በተወሰነ መጠን አለ። አባቶችም ይሰጡናል። ያው እሳቸውም ሳይሰስቱ ነው ቢሰጡት። ይቱም እንዴት ነገር ያላቸውን እውቀት ለመስጠት ስስት የለባቸውም እና ያሉት እዚህ አካባቢ ላይ ያለው ይሄ እውቀቱን ያን ነገር እያስተላለፉ ነው። ልክ አሁን እንደተገለጸው በመሀል ተቋርጦ ነበር በድሪ። ለምሳሌ የበድሪ ቀን ማክበር መሀል ላይ የተቋረጠበት ሁኔታ ነበር። ያን የማስቀጠል ስራ አሁን በሀገር ሽማግሌዎች እንዲሁም በባህልና ቱሪዝም እገዛ ያ ነገር እንዲተገበር ወይም ደግሞ ካልቸሩ ምንድነው ባህሉ ምንድነው የሚለው ነገር እንዲተገበር ተደርጓል። እነዚህ ወጣቶችም በዛ ነገር ላይ ተሳትፎ እንዲያደርጉ የተደረገበት ሁኔታ አለ። ያ ላይ በሰፊው ሁሉም እንዲሳተፍ ነው። ምክንያቱም አብዛኛው ክብረ በዓላት ማለት እዚህ አካባቢ ላይ የሚከበሩት ወጣቱን ያማከለ ነው። የበድሪ ቀንም እንደዛው። ይሄ በድሪ ቀንም በትንሽ ጦር ሰፊውን ጦር የመደምሰስና አቅም፣ አንድነት፣ ኢንቴግሪቲ ያለውን ሀያልነት የሚያሳይበት ነው። ከዛ ባለፈ ደግሞ ያው በታሪካዊ ይዘቱም ጦር የሚመለመልበት አመቱን ሙሉ የነበራቸውን ዝግጅት ራሳቸውን አሳይተው በመሃል የሚመለመልበት ጦር የሚመለመልበትም ነው የበድሪ ቀን እና በዛ ቀን የዱላው ጥል
የጸብ እንትን ሳይሆን ያለው ታርጌት ሲምቦሊክ ነው ያንን ለማስታወስ ነው የማስታወስ ነገር ነውና አንድነታቸውንም የሚያጠናክሩበት ነው እንጂ ልዩነት የሚፈጥሩበት አይደለም እንደተባለው ላይብርቃና ታይብርቃ ተብለው ለሁለት ተከፍለው ግጥም የሚያረጉበት እና እንትን የሚሉበት ነው ያ ነገር አንድነታቸውንም የሚያጠናክር እንዲሁም ለሐረር ቀድሞ ለነበረው ጦር ማደራጃም ተደርጎ ደጀን ተደርጎ የሚወሰድበት ነው እና ወጣቱ ደግሞ ይሄንን ነገር አሁንም ይዞት ዲቨሎፕ አድርጎት እንዲሄድ ትልቁን አስተዋጽኦ የሚያደርጉት ያሉት ቀደም ብለው የነበሩት እንደና አባዩብ ያሉ ወስደው ሌሎችም እንደዚሁ የማስተላለፍ ነገር ነውና ይሄን ነገር አሁን እየተሰራበት ነው እንዲሁም ሁለቴ ተከብሯል ያው እየተጠናከረ ይመጣል የሚል ነው ያለው ኸቲመትም እንደዛው በወጣቶች አሁን በአዳራሾቹ ላይ የማቅረብ ነገሮች አላቸው እስቲ ያን ስሜት ንገረኛው አንድም ለትልልቆቹ ትልቅ ስሜት አለው ትልቅ ቦታ አለው ባህላቸውም ታሪካቸውም መገለጫ ነው ወጣቱ ያንን ባህላዊ ታሪካዊ ስሜቱን በደንብ ትርጉሙን አውቆ ምክንያቱም አሁን እዚህ አካባቢ ያለው እንትን ከሌላው የሚለየው እንዳይጠፋ እንዳይበረዝ አሁን ቀደም እንደ ስጋት የተቀመጣለ ከዚህ በፊት በታሪክ የማይታወቅ አካባቢውን የሚገልጽ አካባቢው ቋንቋ የተጻፈን ነገር ድንገት በሌላ ተለውጦ የሚታይበት ነገር አለ ወጣቱ ከዚህ አንፃር ተቆርቆሮ የመጠበቅና የማስቀጠል ስራ ላይ አለው ያ ስሜት አለው ወይ እንዴት ትገልጸዋለህ በምን መልኩ ነው አሁን እንዳልከኝ በቁርአን በማክተምም በምንም ጥሩ ነው ግን ሌሎች ጨዋታዎቹ ላይ ተከትሎ የመስራት ላይ እንዴት ታየዋለህ አንተስ ምን ያህል በዚህ እንት ተሳትፈዋለኝ ያው የኔ ወደ ራስ ያልምጣ እንጂ አካባቢው ላይ የሚሰሩትን እንዳለ አብዛኞቹ እንደዚህ አይነት ነገሮች ላይ ጥናት ከማረጉም አንፃር ከዛም ባለፈ ፕሮሞት የማረጉንም እንዲሁም ደግሞ ወጣቶችን በዚህ ነገር ላይ የማሳተፍ ስራ ሰፊውን ስራ ሰራል በዚሁ ልክ ግን ወጣቶቹ አሁን ልክ አሁን እንደተባለው አባቶች ይሄ ካልቸር እንደዚህ ሆኖ ሲከበር ማየት ለነሱ ትልቅ ፊሊንግ ነው ያለው ካልቸሩንም ሲነግሩት ስሜታዊ ይሆናሉ ወጣቱ ደግሞ ይሄ በዛው ልክ ይሄን ነገር ላይ ይሄን እንደዛ ተቋርጦ የነበረውን ነገር ወይም ደግሞ ቀድሞ ያልተሳተፈበትን እድሜው ደርሶ ሲሳተፍበት ልክ እንደ ኢንቨንተሪ ወይም እንደ እንትን ነው የሆነ አዲስ ግኝት እንዳገኘ ነገር ነው ፊልም ያደርገው ለምን ያ ካልቸር ውስጥ ያለው እዚህ የሐረሪ ባህል አንድ ልዩ የሚያደርገው ነገር ምንድነው ካልቸሩ ከእምነቱ ጋር በጣም ተሳሰረ ነው እስላሚክ ካልቸር ነው ያለው በብዛትና ኢቭን አሁን ይሄ በድሪ ቀን መነሳቱ እስካልቀረ ድረስ ጀጎል አሁን 5 በሮች አሏት እና ከአምስቱ በሮቹ ሆርስ ሹ ወይምንለው ወይም ደግሞ እንደዚህ በቅርጽ ያለው በር ያላቸው 2 ናቸው አስማዲን በሪና በድሪ በሪ ናቸው በቅርጽ ያላቸው ሌሎቹ ፍላት አርክ ምንላቸው ናቸው እነዛ ሁለቱም የራሳቸው ሚኒንጎች አላቸው እነዛ የበቅርጽ ወይም ደግሞ ሆርስ ሹ ምንለው ቅርጽ የያዘው አርኩ እስላሚክ አርክ ነው የእስላሚክ አርክ አንደኛ በድሪ የድል ቀን ነው ቪክቶሪ ነው ሶ ድልን በእስልምና ካልቸር ድልን አንድ የሚገለጽበት ሼፑ አርኩ አንደኛው እሱ ነው ሁለተኛው ደግሞ አስማዲን በሪ ነው አስማዲን በሪ እምነትን ለማስተማር የሚወጡበት በርም ከመሆኑም ባለፈ ደግሞ የ16ኛው ክፍለ ዘመን ትግልን የሚያስታውሳቸው ነው ለዚህ እነዛ ነገሮች ያላቸው ጠቀሜታ ሰፊ ነው ወጣቱ ደግሞ ይሄንን ነገር አዳፕሽን ሲፈጥር ካልቸሩ ላይ እምነቱ ላይ ጥንካሬ እንዲኖረው ባህሉ ላይ ጥንካሬ እንዲኖረው ትልቅ አስተዋጽኦ ይኖራል ወጣቶቹ ደግሞ በእንዲህ አይነት ነገር ላይ በጣም ኢንተረስት ናቸው የመጠየቅ አሁን ነው በተለይ ወጣቱ በጣም እንትን ሞቲቬት የሆነ የመጠየቅ ልማድም እያዳበረ ያለው በየትኛውም ሃይማኖት በየትኛውም ካልቸር የመሳብ ነገር አለ በቴክኖሎጂ ወይም በዘመናዊነት የመሳብና ማንነትን የመርሳት ወይም ደግሞ በእምነት መዘናጋት ይኖራልና እነዛ ነገሮች ላይ ተወሰኑ ተጽዕኖዎች አሉ በዛው ልክ ደግሞ ወጣቱ አሁን እየመጣበት ያለበትና አባቶች ደግሞ በራሳቸው አቅም ተጽዕኖ እየፈጠሩ ወጣቱ እንዲህ አይነት ነገር ላይ ኢንተረስት እንዲኖራቸው እየሰሩ ያሉበት ሁኔታዎች አሉ አሁንም ያው የበድሪ ቀንን 2 ያከበርን
ሁለቴም እሳቸው እንዳሉ ሰው ተፈንክቶብናል፣ ሰው ተመቷል፣ ጥሎች አልነበሩ። ለምን በትልቅ ሰው ነው የሚመራው ያ ነገር ያለ ተፈጠረው ነገር አፋጣኝ ምላሽ ነው የምንሰጥበት። ያ እንደዛ አይነት ነገሮች ይገጥማሉ። ግን አሁን ወጣቱ አዳፕሽን እስኪፈጥርና ያው ተምሳሌታዊ ነው ለዚህ ለማለት ያንን የማዳበር ነገር ኢንተረስት ነው። የሚደርሰውን ጉዳት ይሆን ጥሩ ጎኑም ይሆን ያ ምንድነው ያለው ካልቸሩን እስከማቆየት አንፃር ሰው ላይ መጠነኛ እንትን እስከሆነ ድረስ ያው መልካም ገጽታውን እየገነባ ነው የሚመጣው። ተመልካቾቻችን ቆይታችን በዚህ አያበቃም። ሌሎች ሀሳቦችን እያነሳን በተከታይ ክፍል የምንገናኝ ይሆናል። ለዛሬው የቆይታችንን በዚሁ እናበቃለን። በተከታይ ክፍል እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።